አንቺ ወሻ አንተት በሩን ክፈቱልኝ እናንተ ክፈተው በሩን ክፈቱልኝ እስቲ ደስ አይሉም ያቸው ስማ ደስ ይላል አራን ተፈመም ጋሽዬ ይሄ ሁሉ ነገር አሁን እና ምን ትጠብቃለህ ሰላም ውድ የቻናሌ ቤተሰቦች እንደምቆያችሁ ዛሬም በአዲስ ፕሮግራም ከአዲስ እንግዳ ጋር ተገናኝተናል። ባለ ታሪካችን እንኳን በደህና መጣሽ። እንኳን ደህና ቆያችሁ። እስኪ በመጀመሪያ ስምሽን ለኔም ለተመልካቾችም በማስተዋወቅ እንጀምር። እሺ፣ በቅድሚያስ በጣም ነው ማመሰግነው። ስሜ መቅደስ ይባላል። እዚህ መጥቼ ታሪኬን እንድነግር ስለፈቀዳችሁ ወይም ፍቃደኛ ስለሆናችሁ እጅግ አድርጌ አመሰግናለሁ። መልካም። እስኪ ምንድነው ዛሬ ወደኛ ሚዲያ ያመጣሽ ጉዳይ? በስልክ ብዙ ነገሮችን አጫውተሽኛል፣ በጣም ብዙ ነገሮችን አውርተናል። በአካልም እንግዲህ ቅድም ስንገናኝ የተፈጠረብሽን ነገር የጠረጠርሽን ብዙ ነገሮች አጫውተሽኛልና ይሄንን ነገር ደግሞ በደንብ በዝርዝር ነግረሽኝ ከዛ በኋላ ወደ መፍትሄው ሄደን እንግዲህ የሚፈጠሩትን ነገሮች በሙሉ አብራርተን ማወቅ አለብን አይደለ? እስቲ የተፈጠሩትን ነገሮች ለተመልካቾችም ግልጽ አድርገሽ ንገሪልኝ። እሺ፣ በድጋሚ አመሰግናለሁ። እንዳልከው እንግዲህ በስልክ ብዙ አውርተናል፣ ግን በአካል ደግሞ ግልጽ ለማድረግ ያክል ከብዙ ጥያቄና መልስ በኋላ ነው ማለት በአይምሮዬ ራሴን ብዙ ጥያቄዎች ጠይቄዋለሁ። ማለት በዚህ ደረጃ ባይሆንና እዚህ መጥቼ እንደዚህ ባለል ደስ ይለኛል፣ ግን ደግሞ የመጨረሻ ውሳኔ ትክክለኛ ይሁን አይሁን እንግዲህ በሪዛልቱ ነው ማየውና ወደ እናንተ ጋር የመጣሁበት ምክንያት ያው ባንድ የስራ ወቅት የተዳራጋርህን ወይም የፍቅረኛህን የምታገኘው በተለያየ አጋጣሚ ነውና የኔ በስራ እድል ነበር የተዳራጋሬን ያገኘሁት። ረጅም አመት ኖረናል። በርግጥ ደጀን የሚባል አካባቢ ታውቀው ከሆነ አላውቅም። በስም አውቀዋለሁ። እዛ አካባቢ ነበር የምሰራው። ጤና ላይ ነው የምሰራው በስራ ሁኔታ። እሱም ደግሞ እዛ አካባቢ ኤንጂኦ ላይ ይሰራልና በስራ አጋጣሚ ተዋወቅን። ከብዙ ሂደቶች ከብዙ ትውቆች በኋላ ያው ወደ ሪሌሽን ውስጥ ገባን። ከዛ ጋር ብቻ ተፈጸመ። ያው አሁን በትዳር ውስጥ ነው ያለነው። በትዳር ምን ያህል ጊዜ ቆያችሁ? 2 አመት ቆይተናል። አው ግን ቆንጆ ጊዜ ነን ያለን የነበረንና አሁን ላይ ግን በአንዳንድ ሁኔታዎች ስራም የለውም። አሁን ላይ አቁሟል ስራ። ቤት ውስጥ ነው ያለው። ፕላስ ደግሞ እንግዲህ ቤት ቁጭ ሲል ድብርቱ መጨነቁም አላቅም ከስራ ማጣት ጋር የተያያዘ ይሁን ሱስ ውስጥም የገባ ይመስለኛል። ሱስ እንደ ሲጋራ ሊሆን ይችላል፣ ጫት ሊሆን ይችላል። ከዛም በላይ ደግሞ በጣም ይሄን ቃላት እኔ ለሱ በመጠቀም ያዝናለሁ እና ለቃላት አጠቃቀም ይቅርታ ይደረግልኝ። እጠረጥረዋለሁ። በምን አይነት መልኩ ነው የምትጠረጥሪው? በሱሱ ነው ወይስ በሌላ ነገር? በሱሱ እንዳለበት እገምታለሁ፣ ግን ሞር እኔ አይምሮዬን የረበሸኝ በሴት ጠረጥረዋለሁ። እኛ ቤት አጋዣለች ልትማር የመጣች ትምርቷን እየተመራች ግን የምታግዘን ልጅ አለች። በሷም እና የሰፈር ሰዎች ጎረቤቶች ብዙ ነገር ይሉኛል። እንዳልኩት እሱ ቤት ውስጥ ነው የሚለው፣ እኔ ስራ ቦታ ነው የምለው፣ ስራ ውላለሁ እና እነሱም ከሚነግሩኝ እኔም ከማየው አንፃር አላቅም ልክ ልሁን አላቅም። ይሄን በማለቴ እኔ በራሴ ያዝናለሁ፣ ግን እጠረጥረዋለሁና አይምሮዬንም ለማጽዳት ነው እናንተ ድረስ መጥቼና በምን አይነት መንገድ እሱን እንግዲህ እንደምትፈትኑልኝ አላቅም። ካሜራም ገጥማችሁን ብቻ አላቅም። መልካም። ያው እሱን ሁሉም ነገር በደንብ ምን ደርስበት ይሆናል። ግን ባለቤትሽን ስታዋሩ ምንድን ነበር መልሱ ምላሹ? ይሄንን ነገር ያው የተወሰነም ቢሆን ጎረቤት እየነገረኝ ነው እንደዚህ አይነት ወሬዎችን እሰማለሁ። እኔም እንዴ ያዩአችሁ ነገሮች አሉና እነዚህ ነገሮች ምንድናቸው? ምን እያደረክ ነው ልጅ ጠይቁ። የሱ መልስ ምንድነው? እሱ እንግዲህ ምንም ነው ማለት ዝም ብለው ነው አንቺ ሰወሪያት ስሚ እኔን አታቂኝም ወይ የኔ አክላመስ ስንኖር ምን አይነት ነገር ነበር እንደዚህ ለምት ያለሽ ነው ቤት ስለምቀመጥ ምናምን ሁላ የበታችኝነት ስሜት ነው እየተሰማው ያለውና ብዙ መጫንም አልፈልገውም። ካንድ ከሁለት ቀን በኋላ ጠይቄው አላቅም። እንዴት ጎረቤቶቹ ምንድነው ያሉሽ ላንቺ? ጎረቤቶቹ ያው ከልጅቷ ጋር ከሴቶች ጋር ይወጣል ሁላ ነው የሚሉኝ። እኔ እስከማውቀው ድረስ ቤት እንደሚውል ነው የሚያውቀው። ምክንያቱም ስራ የለውም፣ የሚያስወጣ ምክንያት የለውም። ትክክል። ግን ወጥቶ ነው የሚመጣው። አንቺ ስትመጭ ነው እንደውም የሚጎሳቆለው ምናምን እስኪልኝ ድረስ በጣም እስኪገርም። ያ ማለት እንግዲህ ተጸዳድቶ ማለት ቆንጆ ሆኖ ምን አምሮበት ያው ቆንጆ ነው በርግጥ ነው የሚወጣው
ፕላስ ደግሞ ቤት ውስጥ ካለችው ልጅ ጋር ሲሉኝ እኔ እንግዲህ በጣም ወዳት ማለት ተምራ መለወጥ የምትችል ልጅ ናት። እሷን በዛ መንገድም የሷን ማይምሮ መረበሽ አልፈለኩምና እሷ ሳታቂ ነገር ቢያልቅልኝ ደስ ይለኛል። እንደው ትዳር ውስጥ ከመግባታችሁ በፊት እንደዚህ አይነት የጸባይ ችግር ነበረበት እሱ? በፍጹም በጣም ደስተኛ ነበር። ስራዬ ይውላል፣ እኔም ስራዬ ነው የምውለው እና በፍጹም ምንም አይነት ነገር አልነበረበት። ፈጽሞ የተለየ ነው ያሁኑ። እሱም ጀምሯል ጠረጥሯል ስላልሽኝ ነው። ወንድ ልጅ መቼም እንግዲህ ከሚሰራበት ስራ በምን ሁኔታ ነው ግን ከስራው ሊወጣ ይቻላል? ከስራ ያው አገርም ቀየርን። እኔ ወደ አዲስ አበባ አገኘሁና የስራ እድል ያው ወደ ከተማ መግባትም ስለምፈልግ ቤተሰብም እዚህ ስለሆኑ እኔ ስመጣ እሱም አብሮ መጣና እዚህ አዲስ አበባ ደግሞ ለማግኘት በጣም ከባድ ነበር። እኔም ብሎ ነው ከዛም የመጣው ስራው ይቅር ምንም ችግር የለም እዛ አገኛለሁ በሚል ግን ከባድ ነው እዚህ ስራ ማግኘት። እኔ ሰራለሁ እሱ ያገኝ በዛ ምክንያት ነው ወደዚህ የመጣ ነው። ላይፍ እንደው አይከብድም ግን አንድ ሰው ብቻ እየሰራ በጣም ይከብዳል። ግን ይሁን በቃ እኔ አሁን ፈልገው የመክበዱ ምናምን የማግኘቱ ችግር የለውም። እኔ እሱ እስኪያገኝ እኔ ያስተዳድራለሁ በቻልኩት አቅም። ግን አይምሮ እንዲጸዳ ፈልጋለሁ ከዚህ አይነት ነገር። በጣም እንግዲህ ልበ ቀና ሰው ነሽ ማለት በዚህ ሰዓት ላይ ሴቶች እንደውም በአብዛኛው ጊዜ ያው ከወንድ ገንዘብ የሚጠብቁበት ይሄ ነገር እንዲቀር ነው የኛም ሐሳብ። ሴትም እንግዲህ በራሷ ሰርታ እንድታገኝ ወንድም በራሱ ሰርቶ እንዲያገኝ ሁለቱም ቤተሰብ እንግዲህ አንድ ላይ እንዲያቆሙት ነው የኛ ሐሳብና እንደዚህ አይነት ሰው በዚህ ዘመን ማግኘታችን በጣም ያስደስታል። ነገር ግን ያው በፍቅረኝነት ምን ያህል ጊዜ ነው አብራችሁ የቆያችሁት? 6 ወር ግን ትንሽ ነው ማለት እኛ ብዙ የሚያለያይ ነገር የለም። በካልቸርም በባህልም ያው እንግዲህ አንድ ነን። ፕላስ ስራዬን ይወደዋል፣ ስራውን ይወደዋል፣ ያከብረኛል፣ አከብረዋለሁ። ሌላ ምንም አንፈልግም እና የምፈልገውም አይነት ሰው ስለነበረ በሰዓቱ ይመስለኛል እሱም የሚፈልገኝ አይነት ልጅ ሆኜ ተገኝቻለሁ መሰለኝ። ያው ተጋባን ወዲያው። በግርግጥ አጭር ጊዜ ነው ግን እኔ ረጅም እድሜ በፍቅር ካሳለፉ በኋላ ነው ትዳር የሚሆነው ከሚሉት ሰዎች አይደለም። በፍጹም ከተዋደዱ ከተግባቡ የሚያስማማቸው ነገር በብዛት ካለ የማያስማማ ነገር ሊኖር ይችላል እኮ ሙሉ 100% የሚያስማማ ነገር ሊኖር አይችልም። ግን ደግሞ በተወሰነ ደረጃ ካለ በቂ ነው ለኔ። እና ከሱ ጋር ከመገናኘትሽ በፊት ያንቺ ፍቅር ህይወት ምን ይመስል ነበር? ያው ማወቅ ስላለብኝ ነው አንዳንድ ነገሮችን። እንዴት ነበር? በሚገርም ሁኔታ የመጀመሪያዬ ነው። ምንም አይነት ሪሌሽን አልነበረኝም ከሱ በፊት። አላቅም ለምን የለኝም ምናምን አላቅም፣ እኔም አላቀውም። ግን እንግዲህ የለኝም ለምን እስከሱ ጋር ፈጥኜ ተጋባው ከዚህ በፊት አላቅም ምናምን አላቅም። እንግዲህ ወይ ማርኮኝ ገስቶኝ ብቻ የምፈልገው አይነት ሰው ነበረ በሰዓቱ እንጂ ከሱ በፊት ምንም አይነት ሪሌሽን አልነበረኝም ጭራሽ። እሱ ነበረው ያው ማለት ትዳር አይደለም ግን የፍቅር ግንኙነት ነበረው። በአንዳንድ ነገሮች ባለመስማማት ተለያይተዋል። በምን እንደተጣሉ ልታውቂ አልቻልኩም። በፍጹም አልቻልኩም። መጠየቅም አልፈለኩም። እንደነገርኩ ላንቺም ይረዳሻል ማለት ያው መጠየቁ ከባድ ነው በዚህ ዘመን እንደዚህ መነጋገሩ። ደግሞ ያ ነገር የተፈጠረው ካንቺ ህይወት በፊት ነውና ያን ነገር ማውራቱ አስፈላጊ ሊሆን ይችላል። ግን ምናልባት የሚሻሻሉ ነገሮች ካሉ አሁን እኮ እሱ የተደበቀም ሱስ ሊኖርበት ይችላል። ቅድም እንዳልሽው ሲጋራና ጫቱን አሁን ላይ ከተጋባችሁ በኋላ እንግዲህ ማምጣት ጀምሯል፣ እንደዚህ አይነት ነገሮችን መጠቀም ጀምሯል ብለሽኛልና እነዚህ ነገሮች ምናልባትም ከዛችኛው ፍቅረኛ ከቀድሞ ፍቅረኛዋም ጋር ያጣላቸው ነገር ይሄ ሊሆን ይችላል። ይሄንን ነገር እሱ መቀረፍ ስላልቻለ ማስተካከል ስላልቻለ ይሆናልና አንቺ ደግሞ ያን ነገር ብታውቂ ወይ ከነ ችግሩ ከነ ምናምኑ ተቀበለሽ ትኖሪያለሽ ወይ ደግሞ እንዲያስተካክል ትረጃለሽ። ትዳር ውስጥ ስትገቡ አንድ ሰው አይደለም ትዳር ውስጥ የሚገባው አንቺ እና እሱ ገባችሁ እንጂ በእናንተ ውስጥ ሁለት ሰው ነው የሚገባው፣ ቤተሰብ ነው የሚገባው፣ ብዙ ሰዎች ነው የሚዛመዱትና እንደዚህ አይነት ነገሮችን እኛ እያወጣን ከውስጣችን ምንም ነገር ሳንደባበቅ ብንገባ ወደ ትዳር በጣም መልካም ነው ብዬ አስባለሁ። ልክ ነህ በትክክል። አሁን ላይ ግን ያው ረፍዷል። አሁን እኔም በሰዓቱ አስፈላጊ ነው ብዬ ስላላሰብኩ ፍቅር ግንኙነት እንደነበረው ነግሮኛል። በቃ ግን ያ ነገር ቆሟል። በቃ ያ ለኔ በቂ ነው በሰዓቱ ያ ምላሽ ለኔ በቂ ነው። ፈርዘር ሄዶ መጠየቁ አስፈላጊ ነው ብዬ ስላላሰብኩኝ ነው። አሁን ወደ ኋላ ተመልሼ እኔ ስለሱ ታሪክ ይሄን አንስቼ ልጠይቀው አልችልም፣ ሞራሉም የለኝም። ብቻ ከናንተም ፈልገው በየትኛው መንገድ እንግዲህ ባለሙያም ስለሆናችሁ ተከክለው አሁን ምን ያህል ጊዜ ሆናት እናንተ ቤት ውስጥ አጋዟ ከገባችና እንደዚህ አይነት ነገሮች መፈጠር ከጀመሩ ምን ያህል ጊዜ ሆናቸው? ከሷ ከገባች 1 አመቷ ነው። በተጋባን በአንድ አመታችን ነው የገባችው። እንደዚህ አይነት ነገር የተፈጠረው እንግዲህ ኦልሞስት 6 ወር ምናምን ሆኖ 6 ወር ነው እንደዚህ አይነት ነገሮች ነው 6 ወር ነው
በጣም ካይምሮ በላይ ሲሆን ነው ወደዚህም ውሳኔ መጣሁት እንጂ 6 ወር ሆኖ እንግዲህ እሷ የመጣችው 1 አመት ሆናት ለትምህርት መስከረም አካባቢ ነው የመጣችው ይሄው 1 አመቷ እንደዚህ አይነት ነገር ሲፈጠር ግን 6 ወር እንዴት 6 ወር ሙሉ ማስታመም ወይም ይሄን ነገር ተቀበለሽ ለመኖር አንቺ ፈቀድሽ ማለት የቤት አጋዥ ነች ከተሞለ የቤት አጋዥ ብዙ በስቷል እሷን አባራሽ ሌላ ለማምጣት አላሰብሽ እኔ አንደኛ እሷ እንደ ቤት አጋዥ አይደለም ማለት እንደ ቤተሰብ ነው ሁለተኛ ደግሞ እሷ ላይ ምንም አይነት ነገር እንደዚህ አላቅም በሙሉ ልቤ ስለተቀበልኳት ይሁን አላይም እንደዚህ አይነት ፍላጎት እንደዚህ አይነት ስሜት በፍጹም ፊቷ ላይ አላይም ሲቀጥል ደግሞ እኔ ማለት አሁንም ቢሆን ከአይምሮዬ በላይ ስለሆነ ነው እሱም ስራ አጥም ስለሆነ ምናልባት ሳይኮሎጂካሊ ተጎድቷል ብዬ ስላሰብኩኝ በዛ መንገድ ልረዳው አልፈለኩም አይምሮዬን ዝግጁም አላደርግም ስራ አጥ ነው ቤት ውስጥ ነው የሚለው ሰው ተጎድቷል ይሄ ሰው በየም ስላሰብ ከዛ አንፃር ነው ልረዳው የሞከርኩትኝ እና አሁን በተደጋጋሚ ሲደጋገም ከጎረቤትም እንደዚህ ከሰፈርም ሰው በጣም በተደጋጋሚ ሲደጋገምብኝ ነው ወደዚህ ውሳኔ መጣሁት እንጂ እኔ እንደውም ልረዳበት የሞከርኩት ስራም ስለሌለው ቤት ውስጥ እኔ ሰርቼ ነው ማመጣው እኔ ሰርቼ በማመጣው ያው ወንድ ልጅ ደግሞ ታውቃለህ በሴት ልጅ መተዳደር አይፈልጉም ብዙዎቹ እኔ ሰርቼ ባመጣው ነው ቤታችን የሚተዳደረው እሱ የሚጠቀመው እና ከዛ አንፃር ምናልባት ሞራሉ ተጎድቶ ዲፕሬሽን ውስጥም ገብቷል በሚል ነው እንጂ በፍጹም በዚህ መልኩ ነው ልጠረጥረው አልችልም አይ ምን መሰለሽ መቅደስ እንደዚህ አይነት ነገሮች ምንም አይነት ኤክስኪውዝ መስጠት የለበትም ተረዳሽኝ አንድ ሰው የቱንም ያህል ሊጎዳ ይችላል የቱንም ያህል ሊሰበር ይችላል የቱንም ያህል ስራ ሊያጣ ይችላል ብዙ ነገሮች ሊበላሹበት ይችላሉ ግን ትዳር ላይ ከገባሽ በኋላ ካንቺ ሌላ ከሌላ ሰው ጋር ግንኙነት የሚፈጽም ከሆነ ይሄ ሰው ትዳሩን በገዛጁ እንዳፈረሰው ነው የሚቆጠረው በጣም ብዙ ኃጢያት ነው እሱ እዛ ሰርቶ ሲመጣ እንደ በዚህ ጊዜ በዚህ በከፋ ጊዜ እሱ ሌላ ሴት ጋር ተልከስክሶ የሚመጣበት ሰዓት ላይ ብዙ በሽታ አለ ብዙ ነገር አለ ተረዳሽኝ አይደል ብዙ የሚመጡ ነገሮች አሉ የቤተሰብ መናጋት የቤተሰብ መፍረስ አንዱ ዋነኛው ይሄ ነው በቃ ቺቲንግ ነው ከትዳር ላይ ትዳር እየደረቡ ከሌላ ሰው ጋር ግንኙነት የሚፈጽሙበት ሰዓት ነው ትዳር እየፈረሰ እየተናጋ ያለው ይሄንን ነገር ምንሽ 6 ወር በጣም ብዙ ነው በጣም ብዙ ኤክስኪዩዝ ሰጥተሻል ምንድነው ስትጠይቂው እሱ መልሱ ምንድነው እንደዚህ ነገር እየሰማው ነው እኔም ባይኔ ካንተ እየተመለከትኩ ነው ትዳሩን አትፈልገውም ወይ ምንድነው የሆንከው ብለሽ ስታወሪ ምንድነው እሱ መልስ ጭራሽ እንደዚህ አይነት ጥያቄ እንድጠይቅ አይፈልግም በፍጹም እንዴት ነው የሚለው ይባስ ብሎ እሱ እኔን ለመቆጣት ለመጮህ ነው የሚሞክረውና ጎረቤትም ይረበሻል በዛ ላይ ደግሞ እነዚህ ደግሞ እንደዚህ ምናምን እንዲባልም አልፈልግም በፍጹም ፕላስ ደግሞ ቤት ውስጥ አጋዣለች እሷ ፊት ያው አብራን የምትሆነው ቤታችን 1-2 ክላስ ነው መኝታ ቤትና ሳሎንና ለየብቻን እንኳን ሆነ ማውራት አችልም እና እጠይቀዋለሁ እኮ ዝም አልልም ግን ይፈጽሙ ፍቃደኛ አይደለም እንዴት እኔን አታምኝም ወይ ነው እኔን አታቂኝም ወይ ነው የሱ ምላሽ 2 አመት ሙሉ ስንኖር ምን ተፈጠራውን ለስራ ስላጣው ነው ሁላ ይላል አንቺ ገንዘብ ስለምትሰጪ ነው ያንቺ እስረኛ ስለሆንኩ ነው ሁላ እኔን እንዴ ይሄን ሰው እየበደልኩት እንዴ አስጨነቅኩት እንዴ ሁላ እስከ ራሴን እስከጠይቅ ስራ ስለማልሰራ ነው አይነት ነገር ነው የሚለኝ ሁላ ወይ ካልፈለግሽ እንፋታም አፉን አውጥቶ ይሄን ብሎኛል ግን ይሄን ሲለኝ እንደው ደነግጥና እሱ ስለማይሰራ ነው እንዴ ምናምን ራሴን መልሼ ጠይቀዋል ግን ደግሞ ሰዎቹ ይመስለኛል ተጽኖ አሳደሩብኝ የሚሉኝ ነገር አይምሮዬን ረበሸው ሰላም አጣሁና በቃ ለአንዴና ለመጨረሻ ጊዜ እውነቱን ልወቅ ከሆነም እንግዲህ የሚመጣውን ነገር ለመቀበል እኔ ዝግጁ ነኝ ምንም አይነት ነገር መልካም ያው ይሄንን ነገር መዘጋጀቱ ትክክል ቆንጆ ነው እንግዲህ ብዙ ሰዎች እኛ ጋር መተው ካስፈተኑ በኋላ የሚመጣው ነገር በጣም ልባቸውን ይሰብራል ራሳቸውን መቆጣጠር ያቅታቸዋል እንዳይሆን እንጸልያለን የኛም ሐሳብ የኛም እንግዲህ ፍላጎት ይሄ ነው እንዴት ነው ግን እኛ ጋር በሚመጡ ሰዎች ላይ እንግዲህ በአብዛኛው ኬዝ ያው ልጅን ባለመውለድ በእንደዚህ አይነት ኬዞች የሚመጡ ሰዎች አሉና ባለም ቺት የሚያደርገው ከሌላ ሰው ሴት ልጅ ፈልጎ እንደዚህ አይነት ነገር ፈልጎ ነው የሚመጡትና እንደው 2 አመት የተወሰነ እንግዲህ በትዳር ቆይታችኋልና እንዴት ነው ልጅ ለመውለድ አላሰባችሁም ነበር እስካሁን እንግዲህ ልጅ ርስ ኖሮ ነው ያውቅ እኔም እሱም ፍላጎት ሳይኖረን ቀርቶ አይደለም ግን የሆነ ፕላን ይኖራል ልጅ ስታመጣ ወደዚህ ምድር ቀላል አይደለም ሌላ ብዙ ነገር ያስፈልጋል አሁን ከባድ ነው ህይወት አንድ ራስን እንኳን ማስተዳደር በዛ ላይ ደግሞ አሁን እሱ ስራ አጥቷል የኔ ደሞዝ እንግዲህ ልጅም መጥቶ ማስተዳደር የሚችል አይነት አይደለም እንጂ ሳንፈልገው እኔ ፐርሰናሊ ሳልፈልገው እሱም ይፈልጋል ልጅ ምንም ጥያቄ የለውም ግን
በጥያቄያችን ውስጥ እንደዚህ አይነት ጥያቄ ጭራሽ የለም። የልጅ ጥያቄ በፍጹም የለም አይደል? የለም ምንም አይነት። ጓደኞቹንስ ለመጠየቅ ሞክረሻል? ምንድነው እየሆነበት ያለው ነገር እየተፈጠረበት ያለው ነገር? በጣም ጸባዩ ተለዋውጧል፣ ብዙ ነገሮችን እኔ ላይ ያደረገ ነው፣ በጣም እየተጎዳው ነው በሱ ጉዳይ ብለሽ ለመጠየቅ ምናልባትም ቤተሰቦች ካሉት እዚህ ቤተሰቦቹንም ለማማከር ማለት ትዳር ስትጋቡ እንግዲህ ብዙ ሰዎች ብዙ ፋሚሊ ነው የሚጣመረው ብዬሻለሁ ቅድምና እነሱን ስለመጠየቅ ለማማከር ነገሮችን በእነሱ በኩል ለመፍታት በሽማግሌም ለማድረግ አልሞክርሽም? የሚገርመው አንድ በጣም የቅርብ ወዳጁ አለ፣ ጓደኛው ሳሚ ይባላልና እሱን ለማናገር ሞክሬ ነበር። ግን መቅዲታይ እንደዚህ አትበይ፣ እሱ አሁን ስራቶ እንዲያውም ለኔ የሚለኝ መቅዲ ብቻ እየለፋች ነው የምትመጣው ስራ እና ምን ላድርግ ስራ እስቲ ፈልግልኝ ምናምን የተገኘውን እሰራለሁ እያለ እንዲያውም በጣም ነው የሚጨነቀው፣ ስላንቺ ነው የሚያስበው። እውነቱን እንግዲህ ጓደኝነቱ ለሱ ነው፣ እኔን የሚያቀኝ በሱ ነው፣ በባለቤቴ በኩል ማለት ነው። እውነቱን ይሁን ውሸቱን አላውቅም። ይሄን ነው የሚመልስልኝ። ካንዴም ሁለቴ ጠይቄዋለሁ። ቤተሰቦች ስላልከኝ ቤተሰቦችን እህቱን ምቀርባታለች ቤዛ የምትባል እቀርባታለሁ። ከሌሎች ቤተሰቦች ሞር ከሷ ጋር ጥሩ ግንኙነት አለን። ሳናግራት ያው ቤተሰብነቱ ለሷ አይደለ ብዙ ደስተኛ አትሆንምና እንዴት ወንድሜን አይነት ነገር ነውና አይ በቃ ልክ አይደለም ወይ ልክ አልሆን ሆናል ወይም ደግሞ በራሴ መንገድ ልፍታው ብዬ ብዙ አልጫን ቤተሰብን እንደዚህ አይነት ነገር አልጠይቅም። የሷ ምላሽ እንደዚህ ከሆነ የሌሎቹን እንግዲህ መገመት አያቅት። እሱ ቤት ውስጥ ነው የሚውለው፣ እሷ የማታ ነው የምትማረው፣ የቀን ትማር ስለው የማታ ትማር ብሎኝ ባለቤቴ እሺ ብዬ የማታ ነው የምትማረው። እንግዲህ ቀን እሱም ቤቱ ነው፣ እኔ ማታ ነው የምገባው። እኔ ስገባ እሷ ትሄዳለች 11 ሰዓት ነው እኔ ከስራ የምገባው። ግን ደግሞ እኔ የሰው ልጅ ነኝ፣ ሴት ነኝ። ከያቅጣጫው ተመሳሳይ ነገር ሲባል ትንሽ ከብዳልና ብቻ አመሰግናለሁ። በፍጥነት ይሄ ነገር እንዲቋጭ ፈልጋለሁ በተቻለ መጠን። መልካም መቅደስ፣ እኛም ይሄንን ነገር ፈተን እንግዲህ በሰላም እንድንገናኝ ነው ሀሳባችን። አመሰግናለሁ። ውድ ተመልካቾቻችን ከመቅደስ ጋር የነበረን ቆይታ አብረን ተከታትለን ተመልሰናል። እንግዲህ በመቅደስ ፍላጎት መሰረት ቤቷ ውስጥ ድብቅ ካሜራዎችን አሳቻ ሰዓት ጠብቀን አስቀምጠናል። ይህንንም ካሜራ ካስቀመጥን በኋላ ክትትላችንን እነሆ አንድ ብለን ጀምረናል። ክትትላችን በጀመርንበት ወቅት በምስሉ ላይ የምትመለከቷት ሴት የቤት አጋዣቸው ወይም የተለምዶ የቤት ሰራተኛ የምንላቸው በቤቱ ውስጥ እንቅስቃሴዎችን እያደረገች እንመለከታለን። እንግዲህ ምን ይፈጠራል የሚለውን ነገር በቪዲዮ አብረን የምንከታተል ይሆናል። እስከ መጨረሻው አብራችሁ ቆዩ። ዛሬ በጠዋት ተነስተሽ ነው? አችላ ጸዳዳት ብዬ በጠዋት ተነሳው። ወዴት ሄደሽ ደግሞ? ያቺ ሰላቢ በጠዋት ነው የወጣች። ቤተክርስቲያን ይሁን የሆነ ቦታ ብላ ሄደች። እኔ እንጃ የት እንደሄደች። ገላገለችና እኔ ወዴት ነው የምትሸሽኝ? እንጂ ተቀመጪ። ትሸሽኛለሽ እንዴ? አይ እሱ ሳይሆን እንደው ከመጣች ችግር ነው ብዬ ነው ጨዋታን ማንችል። ምን አባቷ ታመጣለች? ካሉ እንግዲህ ችግር የለም። ምን ነው አላፈኩሽም ማለት ነው? አንቺ ራቅ ብትሸሽ። አረ ናፍቀኛል እኮ። ናፍቀኛል እና ናፍቆትሽን እንደዚህ ነው የምትገጭው? ያው ውፍረቱ እያያዘኝ እኮ። እና ቁርስ ነገር ሰርተሻል? ሰርቻለሁ። ላቅርብልኝ? አቅርቢልኝ እና እስቲ ያዙኝ። እሺ ይዘሽ መጣሽ? አመጣሁት። ራበት አይደል? አዎ። ቆንጆ ጨጨብሳ፣ የምትወደውን ጨጨብሳ ላይ አመጣሁልህ። እስቲ ቢያ አቤም እንዴ? ቆንጆ ነው አይደል? አዎ። ትንሽ በርበሬ በስቶታል። በእውነት ታስተካክለው? አረ ችግር የለውም፣ ይጣፍጣል። ጨጓራህ እንዳይነካ ብዬ እኮ። አይ እሷ ከምትሰራው እንደው የኔ ይሻላል አይደል? ያንቺ ይሻላል። ባለሙያ አይደለሽ? ለዛም እኮ ነው ያመጣሁሽ እዚህ። እየበላሽ እንጂ። እየበላው ነው እኮ። ቆይ ላጉርስሽ ነው። እሺ ተባረክ፣ እጅሽ ይባረክ። ጣፍጣል አይደል? ይጣፍጣል። እሺ ሻይን ፈልቷል። ይዘሽ መጣሽ?
ቅመም አላበዛውም ቅመም እንደማትወድ ስለማቅ አይ ጥሩ ጠጪ እንጂ እሺ አሪፍ ሻይ ነው እሺ አንሹ እና ቶሎ ነው ይልኝ እሺ እሺ የኔ ቆንጆ መጣለው ቶሎ ነስቲ በዚህ ጋር አትፍሪኝ ምንድነው ዘንድሮም ተፈሪኛለሽ እንዴ ምን ላርግ ያው ባሪ ሆኖ ነው እንጂ አረ እንዳፈሪ ምን ሆነሻል ከዚህ በኋላ ፍርሃት ምናምን የሚባል ነገር መጥፋት አለበት እሺ እንዴት ነው ሰላም እየፈጠራችሁ ነው ከሷ ጋር አረ እንደው ዝም ብላ ነገር ነው ማለት እንደው በትንሹም በትልቁም ነው ምትናደደው በትንሽ በትልቁ ነው ምትጨቃጨቀኝ እኔማ ካቅሜ በላይ ሆኗል አሁንስ ቻላርግ ትንሽ ማላንተ ብዬ ይችላልው እንጂ ምን አማራጭ አለኝ እንዴት እንደናፍቅሽኝ እኮ ብቻችን አትሆን እሷ እኮ ችግሩ እኮ እኔማ ናፍቀኸኝ ሰሞኑንማ አውጪና ፈታ ብለሽ ተቀመጪ እግርሽን አውጪና ግን እንዳትመጣብኝ አራት መጣ በሩዝ ጋር ነው ቆልፌዋለሁ እኮ ምንድነው የሚያስፈራሽ አትፍሪ እሺ ፈራ በዛው ፊልም ነው ይመስላል አይሹ የሚገርም ፊልም ነው አይሹ እስቲ እንደዚህ እንሞክረው አረ ምን ነው እስቲ ደስ አይልም የሚያቸው ስማ ደስ ይላል አትፍሪ እንጂ ምንድነው እንትን መስልሽ አዲሳችን አይደለም አይደል እንዴ ከመጣች ብዬ እኮ ነው እዚህ ከምንሆን እዛ ይሻላል በሩዝ እኮ ነው ምን ያሳስብሻል አትመጣም ደግሞ በዚህ ሰዓት ገና ነው አያስቀኑ ስማ በጣም እሱማ ተቆጣጣሪ የላቸው የሚመጣባቸው የላቸው ተውጋሽ ትመጣለሽ ተመልካቾቻችን ያው በምስሉ ላይ እንደምትመለከቱት በጣም በሚያሳዝን ሁኔታ የባለ ታሪካችን የመቅደስ ፍቅረኛ አላስፈላጊ ንክኪዎችን እንዲሁም ደግሞ አላስፈላጊ ነገሮችን ህጋዊ ሚስቱ ላይ የመማገጥ ድርጊቶችን ሲያደርግ እጅ ከፍንጅ በካሜራችን ልናየው ችለናል። እንዴት ነበር ተመቸሽ? አሪፍ ነው እንጂ ካንተ ጋር እኮ እንደዚህ ሁሌ ነው ደስ የሚለኝ እንዶትዬ ባትኖር እንደሷን ወይ ፈተህ እንደኔን ብታገባኝ ትንሽ ጊዜ ነው ያሳሰብሽም እሺ ትንሽ ጊዜ ነው ያልከኝማ ስንት ጊዜ ሆነ አሁን እኮ ሁሉን ነገር ለማስተካከል እየሞከርኩ ነው እኔ ድብብቆሹ ስልችት ያለኝ አሁን እኮ ምን ላድርገው ነው እሷም አልፈታም ማለት ነው በቃ እኔ ካንቺ ጋር ነው ጊዜ ማሳለፍ ደስ የሚለኝ ይሁን በቃ አንተም ከምትጨነቅ በቃ ይሁን እንደዚሁ ፊልሙ እንዴት አየሽው? ፊልሙማ ደስ ይላል በጣም ይመችሻል እንደዚህ አይነት ፊልም ብቻሽን ግን እንዳታይሽ አራለ አንተ ያለህ ደግሞ ቡና ልታቀርቢ?
ቡና ላፍላለ ብዬ እኮ አሁን አላሰኘኝም። ኧረ ተው ደክሞሃል። እሷ ስመጣ ይሻላል። ኧረ አሁን ይቅርብኝ። ይሻላል። ወጣ ብዬ እመለሳለሁ። እሷም እስከዛ ድረስ ትመጣለች። የዛ ሰዓት ታቀርቢያለሽ። ይሻላል። እኔማ እኮ ብርታት ይሆናል ብዬ ነው፣ ደክሞሃል ብዬ ነው። ጫማዬን ታቀብኝ። መጣሁ። እሺ ልትወጣ ነው እንዴ? እንደው በዚህ ጠራራ ፀሐይ ወዴት ነው? የሆነች ደረስ ብዬ የምመጣት ቦታ አለች። ይሻላል። እሺ ሲልፐርን ስጠኝ ላስገባል። በቃ ስትመለስ ቡና ማፈላልሃል። ዘፈን እያዳመሽ ምን ነው ስሜት ተቀሰቀሰ? አገር ቤቱ ትዝ አለሽ? ትዝ አለኝ። ዘማን እንዲህ ነበር እኮ ከፍተን ብናስነካው። ጨምሪበት እስኪ ድምፅ። አልመጣችም አይደል? አልመጣችም። እስካሁን የት ሄዳ እንደሆነ በዛው ስራ ገብታ ነው የሚሆነው። ደስ የሚል ዘፈን ነው እያዳመሽ ያለሽ። ናስቲ ዘፈን አልጠፋብህማ። ሀገር የሚችለኝ አልነበረ። ጎበዝ አይደልሽ እንዴ? ታዲያስ ኧረ አልጠፋም። ለምን ጋሽዬ
ቅውጥ ነው የምናደርገው የሰርጋችን ቀን እንግዲህ እኔ እንዴ ጎብዘሻል። እስቲ እንትን ክብሪት አምጪልኝ እስቲ። እንዴ እን ሲጃራ አተው እንዴ አንተ ሞከርኩ እምቢ አለኝ እኮ። ለሞከራት እስኪ ያስሞክረኝ ለኔ። እሺ ክብሪት ይዘሽ ነይ። ክብሪት እኮ የለም ጋሼ። ክብሪት የለም? ክብሪት የለም። አልቆ ነው? አልቋል። ጧት ልገዛ ብዬ ነበር ግን ስቶፍ ስላለ ብዬ እዛው ላይ ነው ከሰሉን ማቀጣጠል። እንኪ እስቲ ለኩሰሻት ነይ። በስቶቡ? እስቲ አምጪው። መቼ ነው እኔንስ የምታስለምደኝ? መቼ ነው የምታስለምደኝ? መቼ ነው የምታስለምደኝ? መልመድ ደግሞ ፈለግሽ? ታዲያ አንተ ያረከው ሁሉ እኮ ነው ደስ ይለኛል። እና ምን ችግር አለው? ታጨሻለሽ? እስቲ እኪ ሞክሪ። እስቲ ሞክሪ። ይሄ ገና አሁን ለትለምጂ ነው ማለት ነው። ለምን ግን እንደው ባለፈውን ፊልም አከፍትልኝ? አዎ እኔም እያሰብኩት ነበር እኮ። እሱ ይሻላል አይደል? አዎ እኔ እኮ ድሮም ቢቀርብ እኮ ደስ ይለኛል እሱ ነገር። እየሞከርኩ ነው እኮ ለመተው። አታውቅም እሷ ተደብቄ ነው ይሄን የማደርገው። እሷ ራሱ ስታይ እኮ ትቆጣለች። እንደዚህ በእናኙን ስታይ እዚህ ጠረጴዛ ላይ ስራ ገብቻለሁ ብላለች እኮ። አትመጣም አሁን። ዛሬ አትመጣም? አዎ ፊልሙ ጀመረ። ይሄ ፊልም በቃ ሱስ ሆነብሽ አይደል? የባለ ታሪካችን ህጋዊ ባለቤት አቶ ዘሪሁን በጣም ብዙ ወጣ ያሉ ነገሮችን ከቤት ሰራተኛቸው ከተባለችው ግለሰብ ጋራ ብዙ ነገር ሲያደርጉ እየተመለከትናቸው እንገኛለን። ከድርጊቶቻቸው መካከል ብዙ ወጣ ያሉ ወሲባዊ ፊልሞችን እንዲሁም ደግሞ ሲጋራ ማጨስ መሰል ነገሮችን ሲያደርጉ ተመልክተናቸዋል። ለማረጋገጥ ከበቂ በላይ ስለሆነ ዛሬ ባለቤታቸውን መቅደስን ጠርተን ለማሳየት የምንገደድ ይሆናል። ውድ ቤተሰቦች እንግዲህ የተፈጠረውን ነገር ተከታተላችሁታል፣ አይታችሁታል። እንግዲህ እኛም በጣም ለማየት የሚገርም የሚያስደንቅ ነገር ነበር ስንመለከት ስላይ የነበረውና አንድ እንግዲህ ትዳር ካለው ሰው የማይጠበቅ ነገር ነበር ሲያደርግ የነበረው ከሰራተኛው ካጋሻቸው ጋር ነው። ያ ነገር በጣም እንግዲህ ስላስጨነቀን ስላስደነገጠን እንግዲህ ማየትም ስላልቻለን አሁን እንግዲህ መቅደስ እንደውለን ጠርተናታል። እንግዲህ እስቲ እሷ ደግሞ መታ የሚፈጠረው ነገር አሳይተናት አብረን እንከታተል። ያው እንግዲህ ውድ ቤተሰቦች መቅደስ መታለች። ያለው ነገር በሙሉ በስልክ አጫውቻት እንግዲህ በጣም ስራዋን ጥላ ነው ስትፈጠን የመጣችውና መቅዲ እንዴት ነሽ? ደህና ነኝ። አስቸኮልኩሽ አይደለ? ምንም ችግር የለም። ያየነው ነገር እንግዲህ በጣም ልብ የሚነካ ነገር ያልጠበቅነው ነገር ስለሆነ ነው አቻኩለን የሚያመጣልሽ። እንደው እስቲ ለመጀመሪያ የተወሰነ ተረጋጊና ጥሩ ነገር እንደሆነ ተስፋ አደርጋለሁ። ያልጠበቃችሁ እኛም ያ ነገር ቢሆን በጣም ደስተኞች እንሆን ነበረ፣ ግን ያሰብነው ነገር አልተሳካም። እስቲ ተመልከቹ። ወይ ምንድነው? ሲጋራ እያጨሱ የማያደርጉት ነገር የለም። የምር ይሄ የኔ ነው የኔ ቤት ጉድ ነው ይሄ ሁሉ። ካሳሁን ነው እንግዲህ ሁሉ ነገር የሚፈጸመው። ኢየሱስ አልገባኝም። በምን አይምሮ ነው? ይቺ ቆንጅት አይደለች እንዴ? ቆንጅት ራሷ ቆንጅት አጋዣችሁ የቤት ሰራተኛችሁ ነው ይሄንን ነገር እያደረገች ያለች። ሲጋራ ባይገርምሽ ይሄን ነገር አሁንም ላይቭ እያደረጉት ነው። ይሄንን ነገር አሁንም እያደረጉት ነው። ገብተን መያዝ እንችላለን። በቃ ውሰደኝ፣ አሁኑን ውሰደኝ፣ አሁኑን ውሰደኝ። ምን አይነት ቅሌት፣ ምን አይነት ውርደት ነው!
የምር ይሄ እኔ ቤት ውስጥ ነው ሁሉ ነገር የሚደረገው። ይኸውልሽ አሁንም መያዝ እንችላለን። እንግባና ውስጥ እናያለን። ውሰደኝ ይሄን ሁሉ ነገር አሁን ነገር ያደረገ እና ምን ትጠብቃለህ? እዚህ ቁጭ ተረጋጊ መቅደስ ተረጋጊ። እናንተ አንቺ ውሻ ቆንጆት በሩን ክፈቱልኝ እናንተ ክፈተው እናንተ ቆሻሾች፣ እናንተ ግማታሞች ክፈቻው አሁኑኑ በሩን ክፈቺ። አንተ አከፍትም በሩን እያያችሁ ነው ምን እያደረጋችሁ እንደሆነ ጭራሽ ቤቴ ክፈቻ። አንቺ ቆንጆት ክፈቻው አሁኑኑ በሩን እያያችሁ ነው ክፈቻው አሁኑኑ በሩን